ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮቤተሰብ ሚዲያ ነው። ሁላችሁም በያላችሁበት ያለ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት ያላችሁ ያልኩኝ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ አደረሰን ለማለት እወዳለሁ። ሁላችሁም ያላችሁበት የዓለም ዳርቻ በዓሉ የሰላም የፍቅር የደስታ በዓል እንዲሆንላችሁ ከልብ 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 እመኛለሁ። በዓሉን በሰላም እንዳለፈ እንግዲህ ያው አንዳንድ መልእክቶችን በተለያዩ ሶሻል ሚዲያ ላይ ያየን እየተመለከት እንገኛለን። ዛሬ የምንነጋገርበት ርዕሰ ጉዳያችን ምናልባት የድምፅ ሰማችሁ የምስል የሚታያችሁ የአእላፋትን ዝማሬ በተመለከተ የዛሬ 3 ዓመት ጀምረን ገና ሲመሰረት ወይም ደግሞ ለማድረግ ሲታሰብ እንደ አንድ ኢትዮ ቤተሰብ ሚዲያ አገልጋይ ካህናትና እንደ ኢትዮ ቤተሰብ ሚዲያ ደግሞ መንፈሳዊና ማህበራዊ እንዲሁም ሀገራዊ በሆኑ ጉዳዮች ላይ የተለያዩ ርዕሰ ጉዳዮችን አንስተን በምንነጋገርበት ሂደት ውስጥ ይሄ ነገር አካሄዱ እንዴት ነው በሚል ጥያቄ አቅርበን ጥያቄያችን የበዓሉ ዋና አዘጋጅና የሚመለከተው ባለድርሻ አካል ዲያቆን ሄኖክ ኃይሌ ምላሽ መስጠቱን እናስታውሳለን። ከዛ ጋር ተያይዞ በተለይ በአሁኑ ባደረገው የመስቀል አደባባይ ላይ የተደረገውን የአእላፋት ዝማሬን በተመለከተ በርካታ ነጥቦችን አንስተን ስንወቅስ፣ ስንተች፣ አስተያየት ስንሰጥ ነበር እና ይሄንን ተከትሎ እንግዲህ የአእላፋት ዝማሬ እንደምታውቁት ያው መንግስት ለራሱ በሚመቸው መንገድ ተጠቅሞበታልም አጀንዳውንም አስፈጽሞበታል። ያ ሆኖ ግን አንድ የወጡ መረጃዎች አሉና ፖስተሩ ላይ እንደምታዩትና እንደምትመለከቱት ከአእላፋት ዝማሬ ወደ ቅዳሴ ተሸጋግረናል የሚል ወይም ደግሞ አሳድገነዋል ወይም ከፍ አድርገነዋል የሚል ዛሬ ጠዋት እንግዲህ ሲነጋ አይተናል፣ በእኛ ማለት ነው። በእነሱ ደግሞ እንግዲህ ወደ ከሰዓት አካባቢ ሊሆን ይችላል አላቅም። በኢትዮጵያ ሰዓት አቆጣጠር ግን ያው እንደምታውቁት ሌሊት አገልግሎት ነበረ። ብዙ ሰው አገልግሎት ከሆነ ይተኛል። ከዘክተኛም በኋላ ደግሞ ቤተሰብ አለው፣ ከቤተሰቡ ጋራ ይሄንን በዓል ያከብራል ማለት ነው። ጃንደርባው የተሰኘው እንግዲህ ኢጃት የተሰኘው ተቋም በዲያቆን ሄኖክ ኃይሌ የሚመራው የአእላፋት ዝማሬ ወደ አእላፋት ቅዳሴ ሊያድግ ነው ይላል እና ጃንደርባው ሚዲያ ታህሳስ 2018 ዓ.ም አዲስ አበባ ኢትዮጵያ ይላል እና 3 ነገሮችን አስቀምጧል በውሳኔው ላይ ማለት ነው። የአእላፋት ዝማሬ ዋዜማ እንዲካሄድ ተወስኗል ይላል። ያ ማለት ምንድነው? የልደት በዓል ከመከበሩ በፊት ባለው ዋዜማ በፊት ይከበራል ማለት ነው፣ ወይም ደግሞ ዝማሬው ይካሄዳል ነው። የአእላፋት ዝማሬ ቀን የአእላፋት ቅዳሴ ቀን ይሆናል ይላል። የአእላፋት ዝማሬ የአእላፋት የቅዳሴ ቀን ይሆናል ይላል። የቅዳሴ የተሰጠው ትምህርትን አብይ ጾም ላይ እንጀምራለን ይላል። በእነዚህ መሰረታዊ ጉዳዮች ላይ ከኔ ጋር ቆይታ እናደርጋለን። ከዚህ ጋር ተያይዞ እንግዲህ በቅርቡ የ500 የሚደርሱ ውጭ ፓስተሮች የሚገኙበት ኢቨንት በመስቀል አደባባይ በቅርቡ ይከናወናል። ይሄ ኢቨንት እንግዲህ ምንድን ነው የሚሉትንም ነገሮች ከእናንተ ጋር አብሬ መረጃውን አደርሳለሁ። ይህንንም ያደረሱን እንግዲህ እንደምታውቁት ኢትዮጵያ ውስጥ ፓስተር ሆነው አንዳንድ ጊዜ የሚደረገውን ነገሮች የሚቃወሙ ሰዎች አሉ፣ የሚተቹ ሰዎች አሉ እና ይሄ ነገር ለምን አስፈለገ የሚሉትንም ነገሮች እንደዚሁ ከዚህ ጋር ተያይዞ ሀሳቦችን እናነሳለን ማለት ነው። እንግዲህ ሁላችሁም እንደምታውቁት ዛሬ በፌስቡክ ድረገጻችን ላይ አንድ ጽሑፍ አጋርተን ነበር። ይሄንን ውሳኔ ካየንበት ጊዜ ጀምሮ እንግዲህ የአእላፋት ዝማሬ በሰላም ተጠናቀቀ ብሎ የከንቲባዋ አዳነች አቤቤ በስፋት እዚህ ላይ እንደምታዩትና እንደምትመለከቱት አረጋግጣናለች። ይቅርታ ያው እዚህ ጋር
እና በስፋት አረጋግጣልናለች። ከተማችን ደምቃ ውላለች ብላለች። እና ይህን ተከትሎ እንግዲህ የተለያዩ የብልጽግና ካድሬ ሰዎችንም በስፋት ሲዘግቡት እንደነበረ ይታወቃል። ዛሬ የኢየሱስ ክርስቶስን የልደት በዓል በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተካሄደው ሲጀምር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ያካሄደው በአንድ ግለሰብ የሚመራ ተቋም ነው። ያ ተቋም ዘርፈ ብዙ ስራዎችን ሊሰራ ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመራው ይላል። ምክንያቱም ይሄንን እንደዚህ ብሎ ለመናገር ይቻላል የሚለውን ነገር እንግዲህ ያው ውስጥ ያሉ ሰዎች በግልጽ የሚናገሩት ነገር ነው እና የአእላፋት ዝማሬ ድንቅ ነው፣ ከተማችንን በጣም አድምቋል ይላል። ፈጣሪ ኢትዮጵያን ሕዝባችንን ይባርክ ይላል እና ዛሬ በነበረው የጽሁፋችን ሂደት ላይ ያስቀመጥናቸው አንደኛ ትላንትና በነበረው የአእላፋት ዝማሬ ላይ እዚሁ አሜሪካ ውስጥ ከሚገኙ ወንድሜ ጋራ አንድ ሀሳብ ተናገርኩ። በነገራችን ላይ በትላንትናው ዕለት ነበረ ይሄንን ፕሮግራም ለመስራት አስቤ እንደዚህ በመረጃዎች ነገሮችን ጠርዘን ይዤ ነበርና እንደምታውቁት እኛ ጋር ደግሞ የልደት በዓል የሚጀምርበት ሰዓት ስለነበረ ሰዓት ተጣበበብኝና ሳላከናውነው ቀረሁኝ ይህንን ፕሮግራም ማለት ነው። እና ምንድን ያልኩት ለወዳጄ የአእላፋት ዝማሬ ማለት ዲያቆን ሄኖክ ኃይሌ በሚመራው ስህተትን እንደሰራ ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በርካታ አድባራትና ገዳማት ባዶቻቸውን እንደቀሩ የዋዜማውን ስርዓት በአእላፋት ዝማሬ እንደቀየረውና ከዛም ደግሞ ብርድና ንፋስ ሲመታው የነበረ ህዝብ ቅዳሴ ከመሄድ ይልቅ ወደ ቤቱ ሄዶ ማረፍን የሚመርጥበት አጋጣሚ ከመሆኑ አንፃር የተነሳ አብዛኞች አብያተ ክርስቲያናት ባዶ መሆናቸውን ተከትለው እንደገናም ደግሞ ከዛ አንፃር ሲታይና ሲመለከት ደጋግመን ስናነሳ እንደነበር ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህብረትና አንድነት ለመዘመር ለማመስገን ብቻ ሳይሆን በአንጻሩ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰውን ግፍና በደልን አስመልክቶ ሁሉም እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ በአንድነት መቆም የሚችሉበትን መንገድ ማመቻቸት እንዲችሉ ጥሩ አጋጣሚዎችን ይፈጥር ነበር እና ለዛ ወዳጄ ምን አልኩትኝ፣ ዲያቆን ሄኖክ ኃይሌ በእርግጠኝነት የምነግርህ ነገር ይህንን ቀን ወደፊት ያድርገው ወደ ኋላ ያድርገው እኔ ወዴት እንደሚያደርገውም አላውቅም። ይህንን ቀን ካልቀየረው ግን አልኩት፣ ቃል ምድር ለሰማይ ነው የምነግራችሁ። ምን አለ ቀሲስ ሳሙኤል ትለኛለህ? ዲያቆን ሄኖክ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ባዕድ ነገርን ለመጨመር ሆን ተብሎ አጀንዳ ተሰጥቶት የሚሰራ ሰው ነው አልኩት። ይሄንን መዝግብልኝ ቃሌን አልኩት። ይሄ የተጻፈ የተነገረ ይሄ ውሳኔ ዛሬ ወሰንን ከሚሉት በፊት የነበረ ነው እና ሲነጋም ጠዋት ይሄንን ውሳኔ እንዳየሁት እኔ እናንተ ስናወራ ስልካችን ተጠልፎ ነበር እንዴ ነው ያልኩት። ጠዋት ስነሳ ቀኑ መለወጡን ሰማሁ። እኔ አዘጋጆቹ አክብሮት ሊሰጣቸው ይገባል ወይም ደግሞ ምስጋና ሊቸራቸው ይገባል ብዬ ጻፍኩበት ዋናው መሰረታዊ ዓላማ ከስር ከስር የሚሰጠውን ሐሳብና አስተያየት ለማረም ይታትራሉ። በተለይ መምህር ዘመድኩን በቀለ ባደረገበት ሂደት ውስጥ በየትኛውም አቅጣጫ ለምሳሌ 2018 ዓመተ ምህረትን በተመለከተ ዓመተ ምህረት ብለን ነው የምንጽፈው እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄንን የማይፈልጉ ሰዎች ለማስደሰት ሲሉ ዓመተ ምህረት የሚለውን አይጽፉም። ያንን ተከትለው ዓመተ ምህረት የለውም ሲል ዓመተ ምህረት ይጽፋሉ። ባንዲራ የለውም ሲባል ባንዲራዎችን በስፋት የሚያሳዩበትን ሂደት ብቻ በአንድም በሌላም የተለያዩ ስህተቶችን በሚሰማበት ሰዓት ላይ የሚሰጡትን ኮሬክሽን በማየት እነዚህ ልጆች በደንብ ከተያዙ ከዛም በላይ ስራዎችን ሊያከናውኑ ይችላሉ የሚል
ሐሳብን ለማንጸባረቅ ሞክሬያለሁ። ከዛ ባሻገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ስርዓት አላት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አላት። ለምሳሌ ዲያቆን ሄኖክ ይሄንን ፕሮግራም ሲያዘጋጅ መጀመሪያ ላይ ከጠየቅናቸው ጥያቄዎች መካከል ውስጥ ህዝቡን መንግስት ከጀርባ አለ በሚለው ዙሪያ ላይ ማንም የለም ከኔ ጀርባ ያሉት ሰብአ ሰገል ናቸው የሚል መልስ ከመለሰልን በኋላ ይሄንን ፕሮግራም ለማድረግ የታሰበበት ዋናው መሰረታዊ ዓላማ በአእላፋት ዝማሬ ወደ ኮንሰርት የሚሄደውን ህዝብ ለመያዝ ነው የሚል አመክንዮ ሰጥቶናል። ይሄ ቪዲዮ ውስጥ ያለውን ነገር ማየት ትችላላችሁ። እንግዲህ ከዘፈን ከሆነ ኢንስቴድ ኦፍ ቅዳሴ ከማስቀደስና ማህሌቱን ከመቆም ወይም ደግሞ የልደትን በዓል በቤተክርስቲያን ከማዋል ይልቅ ኮንሰርት ሄዶ የሚለውን ህዝብ በዝማሬ መያዝ ከሆነ ዓላማው አነሳሱና ስንመለከተውና ስናየው ዘፈን ኮንሰርት የመዝሙር ኮንሰርት መምጣቱ እንደተጠበቀ ሆኖ ነገር ግን ከተነሱበት ዓላማ በልደት በዓል ቤተክርስቲያን ሄዶ እንዲውል እንዲያስቀድስ የጣኑ ጢስ ጸበሉ እንዲጠጣ የማህሌቱ ድባብ ዝማሬው በውስጡ እንዲነግስ የተሄደበት ርቀት ግን አሊያ አይደለም ይቅርና ዘፈን ሄዶ ዘፈን ቅዳሴውንና ማህሌቱን ከሚሳተፈው ህዝብ ይልቅ በአእላፋት ዝማሬ ላይ የተገኘ ህዝብ ቤተክርስቲያኑን ላይ እንዳይሄድ አድርጎታል። ይሄ የማንክደው ሀቅና እውነት ነው። ይህም ከመሆኑ አንጻር የተነሳ በስሜት እና አንድ ችግር ተፈጠረ ሲባል ውሎ ሳያድር ውሳኔዎችን መወሰን እንደሚችሉ ወይም ደግሞ እንደሚወስኑ ማሳየው እዚህ ላይ እንደምትመለከቱት ላሳያችሁ። እዚህ ላይ እንደምትመለከቱትና እንደምታዩት ልደት ነው። ሌሊቱ ሙሉ ሲያገለግሉ አድረዋል ብለን እናስብ። ከአእላፋት ዝማሬ በኋላ አትሊስት አዘጋጆቹ ቤተክርስቲያን ሄደዋል ብለን አስዩምናል። ቤተክርስቲያን ያስቀደሱ። ቅዳሴው ሌሊት 9 ሰዓት ላይ አለቀ። ወደ ቤታቸው ገቡ። የሚበላ በሉ፣ ጠጡ፣ ተኙ። 6 ሰዓት ሊነሱ ይችላሉ። ከተነሱ በኋላ ልደት አለ፣ ላይክ ቤተሰብ አለ፣ ሌሎች ነገሮች አሉ። ግን የተሰራው ስህተትን በግልጽ ጎልቶ ስለታየና ስህተቱን ማረም ተገቢ ነው ብሎ ስላመነ ምንድን ነው የሆነው? ስህተቱን ተገቢ ነው ብሎ ማመን ስለተገፋ ውሎ ሳያድር እንደምታውቁት ቅድም ነግሬያቸዋለሁ፣ ልደት ነው። በምን ሰዓት ተሰብስበው ዛሬ ጠዋት ገና ነው። ከዛ በኋላ እንደሚታወቀው ስብሰባ አመራሮቹ መጠራት አለባቸው። ተገናኝተው ምን ብለው በአስቸኳይ ውሳኔ ተወሰነ። የአእላፋት ዝማሬ ወደ አእላፋት ቅዳሴ የተቀየረ። ከዚህ በኋላ የአእላፋት ዝማሬ የሚከናወነው ዋዜማ ነው ብሎ እርፍ አለ። ከዛ በኋላ ደግሞ ቅዳሴውን በተመለከተ አብይ ጾም ላይ እንጀምራለን አለ። እስኪ ንጹህ ህሊና ያለን ሰዎች በንጹህ ህሊናችን እናስብና ይሄ ውሳኔ በጣም ብዙዎች ሲያራግቡት አይተናል። በጣም ብዙዎች ግን በተለይ በቤተክርስቲያን ውስጥ ያላችሁ ትላንትና ወምረት ላይ ወጣችሁ የአእላፋት ዝማሬ መኖር አለበት መቀጠል አለበት ስትሉ የነበራችሁ አራት አይነት የተባላችሁ ሊቃውንት የተባላችሁ ዛሬ በቤተክርስቲያን ውስጥ ስመጥር የሆናችሁ ሰዎች እስኪ ቁጭ ብላችሁ አስቡትና እዩት። ይሄ ውሳኔ ችኩል ነው። ይሄ ውሳኔ ያለ ጥናት ነው። ይሄ ውሳኔ ስሜታዊ ነው። ይሄ ውሳኔ በአንድ በሁለት ሰዎች የሚመራ ተቋም ነው ብለን እናስብ።
አብያተ ክርስቲያናት ቅዳሴያቸው ሁሉ ባዶ ስለሆነ ቅዳሴው ስለታጎለ ቀኑ መቀየር አለበት። ቀኑ መቀየር አለበት። እሺ መልካም፣ ሁላችንን የሚያስማማ ነው። ቀኑ መቀየር አለበት። ቀኑን ግን ወዴት ነው የቀየረው? ከዋዜማ ዋዜማ ይላል። ክርስቶስ ተወለደ ብለን የምንዘምረው መቼ ነው? ክርስቶስ የተወለደው ክርስቶስ የተነሳው እነዚህ ሁለቱ በዓላት ሌሊት ከቅዳሴ በኋላ ቅዳሴው አልቆ የምስራቹን ካበሰረም በኋላ ወይም ደግሞ ቅዳሴ ከመግባቱ በፊት ዜማዎቹ ይዜማሉ። ክርስቶስ ተንሥአ በሙታን እያሉ ወይም ደግሞ ቤዛ ኩሉ ዓለም እያለን መንክር ስብሐተ ልደቱ እያለን እንዘምራለን። አማን በአማን እያለን እንዘምራለን። ከዛ በኋላ የትንሣኤ አዋጅ ይታወጃል ባለቃው። ከዛ በኋላ ዝማሪያችን ሁሉ ይቀየራል። ቅዳሴው ስርዓቱ ካለቀ በኋላ ፍስክ መብላት ጾም ስንበላ የነበረን ሰዎች ወደ ፍስክ እንቀየራለን። ምን አይነት ልማድ እያመጣ ነው ዲያቆን ሄኖክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ? ያለ ጥናት ያለ ምክር ዝም ብሎ ብቻ ህዝብን ለማረጋጋት የተሰራውን ስህተት ለመሸፈን ሆን ተብሎ የተሰራ ወይም የተደረገ ውሳኔ ነው። ይህን ስንናገር ጥንታችሁ ነው፣ እናንተ ስላልሰራችሁ ነው፣ ቅናት ነው ምናምን ብዙ ነገር ሰው ሊያወራ ይችላል። ግን ቦተም ላይን ዘ ትሩዝ ምንድን ነው ስንል ዲያቆን ሄኖክ ኃይሌ በሰራው ፕሮግራም ሰው የዘፈን ኮንሰርት ከሚሄድ ወደ ቤተክርስቲያን እንዲመጣ በቤተክርስቲያን የልደትን በዓል የትንሣኤን በዓል እንዲያከብር መርህ አድርገን የምንንቀሳቀስ ነው እንዳለው በአንደበቱ ዘፈን የሚሄደው ሄዶ ቤተክርስቲያኑ ሙሉ ሆኖ ከመሐሌት ጀምሮ እስከ ቅዳሴ ድረስ የሚሳተፈው ህዝብ ዛሬ ኦርቶዶክሳውያኑ ራሳቸው ዘፈን የማይሄዱትም ሰዎች ሙሉ በሙሉ ማለት ይቻላል በቅዳሴውም በመሐሌቱም ላይ ሳይሳተፉ ቀርተው በርካታ አብያተ ክርስቲያናት እና አድባራትና ገዳማት ሰው አልባ ሆነው ቅዳሴውን አከናውነዋል። ይሄ ማንሰት ነው። አሁን የምናየው የደመቀውን ነገር ብልጽግና ብልጭልጭ ይወዳል። ለብልጽግና ግብአት የታየውን ህዝብ ከተማችን ደምቃ አብባ አየናት፣ ተውባ ተመለከትናት። ለኦርቶዶክሳውያን አዝኖ ለኦርቶዶክሳውያን ስፍራና ቦታ ሰጥቶ ይህማ ቢሆን ኖሮ እውነት እንነጋገር ከተባለ ኦርቶዶክሳውያን በሞታቸው ሰዓት ሌላውን ተውት፣ የመንግስት አካላት ወጥተው ባይናገሩ እንኳን ሚዲያዎቹ ይናገሩ ነበር። ሚዲያውን ተውት፣ የሃይማኖት ተቋማት በተሰኘው የካድሬ ስብስብ የሞቱት ኦርቶዶክሳውያን አይደለም ተብሎ አይሸፈንም ነበር። ለኦርቶዶክሳውያን ቢሆን ኖሮ ግን ዓላማው ይሄ አልነበረም። እከክል ነው፣ ሰጥቶ መቀበል ነው። ኦርቶዶክሳውያን በነፃ በአምልኮት እየተካሄደ ያለውን ነገር ለማሳየት ተመልክቷል ነው። ኦርቶዶክሳውያን በነፃነት እያመለኩ ነው። በነፃነት በውጭው እንቅስቃሴ በዚህ በአርሲው በወለጋ ላይ የሚጨፈጨፉትን ኦርቶዶክሳውያን በተለይ በኦሮሚያ ክልል ላይ ያለውን ግድያና ደም መፍሰስ፣ መፈናቀል፣ ከቦታ ቦታ አብያተ ክርስቲያናትን ማቃጠል፣ ካህናት ስራ አስኪያጆችን መግደል እንዳይታወቅ እንዳይታይ ይሄ መሸፈኛ ይሆናል ከሚል አንፃር ከተማችን ደምቀዋለች። እኛ ስለኛ ኦርቶዶክሳዊ ማንነት አንድ ፕሮቴስታንት ተነስቶ ወጥቶ ነው እንዴ ኦርቶዶክሳውያን ደምቀዋሉ? ሲጀመር በመጀመሪያ ደረጃ በዚህ ፕሮግራም ውስጥ የተጠመቀው ማን ነው? የተጠመቀው ማን ነው? የተጠቀመው ማን ነው? ምንድን ያገኘነው እኛ ኦርቶዶክሳውያን? እንደዚህ በስተን ወጥተን ታየን። ለጥምቀት እንወጣለን፣ ለመስቀል እንወጣለን፣ በተለያዩ በንግስ አድባራትና ገዳማት ላይ በሚካሄዱት ንግሶች ላይ ወጥተን እንታያለን። እሺ ከዛስ በኋላ ዛሬ እኮ የሚያገለግሉት አጥቢያ ቤተክርስቲያናት የሚከፍሉት
ለልደት ለበዓላት ለትንሳኤ ሲሆን ቦነስ ይሰጣቸዋል። ከአካውንታቸው ውስጥ እየተመዘበረ እኮ ነው ገንዘብ የወጣው እየተመዘበረ። ገቢዎች ከባንክ ማሳገድ እንጂ ያለ ፍርድ ቤት ውሳኔ ባንክን አዞ ይህንን ያለ አካውንት ገንዘብ ወደዚህ አካውንት ትራንስፈር አድርጌ ማለት በኢትዮጵያ ሕግ ውስጥ የለም። ግን ማን ይከለክለዋል? አባ እንደልቡ እዚህ ጋር ካህናትን ያስለቅሳል፣ ደም ያስነፋል፣ የቤተክርስቲያኒቷን የሙዳየ ምጽዋት አካውንት ይገለብጣል። በአንጻሩ ደግሞ እዚህ ጋር ፈቅዶልህ ኦርቶዶክሳውያን አበበው ኮርተው ታዩ። ይሄ ለሀገራችን ትልቅ ጉልህ ሚና አለው። ለሀገራችን የከፈለችዋ ዋጋ ቀደም ሲል እኮ ወንበሩን ከመቆናጠጡ በፊት ሲናገርላት ነበር፣ ሲያዜምላት ነበር። ኦርቶዶክሳውያንን ልብ ለማሳሳት ለሁሉም የእምነት ተቋማት ኦርቶዶክሳውያን እናት ናት ሲለን እኮ ነበር አይደል እንዴ? መሪው ምን ይደንቀናል? እዚህ ዲያቆን ሄኖክ የሰራውን ስህተት ለመሸፈን ሲል ሌላ ስህተት ሰርቷል። ወይልሽ አንድ ነገር ልንገራችሁ። ለምሳሌ ከአእላፋት ዝማሬ ወደ አእላፋት ቅዳሴ ያደገ ወይም የተዘዋወረ ተባለ። ምን ማለት ነው የአእላፋት ቅዳሴ? ስለዚህ የአእላፋትን ቅዳሴ ተሰጥኦን በተመለከተ ኢጃት የተሰኘው ተሰጥኦ ያስተምራል ኦንላይን። ከዛ ቅዳሴው የሚካሄደው ኦንላይን ነው። ቅዳሴውን የሚመራው ኢጃት ነው። የቅዳሴውስ አገልግሎት እንደዚህ ነው። ቅዳሴውስ የሚካሄደው የት ነው? መስቀል አደባባይ ነው። ቅዳሴው ስርዓት በቤተክርስቲያናችን ክርስቶስ በአካል የሚገለጥበት ሰማያዊ አገልግሎት ነው አይደል? እንደ ሌሎቹ ፕሮግራም የቅዳሴውን አገልግሎት ኢጃት የተሰኘው መራው። አሁን ይህንን የማናቅ በርካታ ጭፍን ተቃዋሚዎች፣ አስተያየት ሰጪዎች የምንመለከተውና የምናየው አሁን ደግሞ ከዝማሬ ወደ ቅዳሴ አገልግሎት ተሻገረ ሲባል በዝማሬ ላይ የፈጠረው ነገር ምንድን ነው ብሎ የሚጠይቅ ማንም የለም። ዲያቆን ሄኖክ ኃይሌ በዚህ አገልግሎቱ በቤተክርስቲያን ውስጥ ባዕድ የሆነ ነገሮችን ጨምሯል። ታስታውሱ እንደሆነ በመስቀል አደባባይ በዓሉ ላይ እንዲህ የሚል ማስታወቂያ ይታይ ነበር። ይሄ እዚህ ጋር የምታዩት የምትመለከቱት፣ ይቅርታ፣ ይሄ ግን ሌሊት 5 ሰዓት ቀረው የገና ቅዳሴ ሰዓት ይለናል። ሰዎች በዚህ በአእላፋት ዝማሬ ላይ የተሳተፉ አካላት፣ በነገራችን ላይ የተሳተፈው ብቻ ህዝብ ብቻ አይደለም። በርካታ ሰው ኦንላይን ያየው ይመለከተው ነበር። ኦንላይን የሚያየውና የሚመለከተው ሰው አይምሮንና ልቡን ሰብስቦ መሄድ እንኳን ባይችል ስልኩ ላይ ተጥዷል ማለት ነው። ለሌሊቱ የገና ቅዳሴ 5 ሰዓት ቀረው፣ ለሌሊቱ ቅዳሴ ገና 4 ሰዓት ቀረው፣ ለሌሊቱ ቅዳሴ 3 ሰዓት ቀረው ሲል ፕሮግራሙ ተጠናቀቀ። በዚህ የሌሊት አገልግሎታችን የልደትንና የትንሳኤን ስናይና ስንመለከት ከቅዳሴው በፊት የሚከናወኑ አገልግሎቶች፣ ስርዓቶች የዛሬው የአእላፋት ዝማሬ ከቅዳሴ በፊት ያሉ ስርዓቶችና አገልግሎቶች ያካተተ ነው ይሆን? ያካተተ ነው ብለን መናገር እንችላለን? በመርሃ ግብሩ ላይ ለቅዳሴ የሚቀረውን ሰዓት ሲነገር ነበር። ከቅዳሴ በፊት በቤተክርስቲያን ራሱን የቻለ ስርዓቶች አሉት። እሺ ይሁን እንኳን ብልንል ቅዳሴ ሲጀመር ያ ሁሉ ሰው ፀሐይና ብርድ ሲፈራረቅበት የነበረው ሰው አስቀድሶ ወደ ቤቱ ይገባ ይሆን የሚለውን ጥያቄ ብናነሳ፣ ወይስ ወደ ቤተክርስቲያን ይሄዳል ብለን ብናነሳ፣ ስንት ሰዓት ሙሉ ቆሞ ብርድና ንፋስ ሲመታው የነበረ ህዝብ እንደዛ እንዳላበው ቀጥታ ወደ ቤተክርስቲያን ይሄዳል? እንደነገርኳችሁ የቤተክርስቲያኑን ስርዓት ሙሉ በሙሉ የማህሌቱን ስርዓት በአእላፋት ዝማሬ ቀይሮታል።
የሥርዓተ ማህሌቱን መቋረጥ ወይም መጓደልን በተመለከተ የቤተክርስቲያናችን ቀኖና እንደሚደነግገው ለማንኛውም በዓል ቀዳሚውና ዋና መንፈሳዊ አገልግሎት ማህሌት ዋዜማው ነው። ማህሌተ ዋዜማው ነው። በአእላፋት ዝማሬ የምናያቸው ችግሮች የአእላፋት ዝማሬ ከፍተኛ ድምፅ፣ የሰው ኃይልና ትኩረት ስለሚጠይቅ በቤተ ክርስቲያን ቅጽር ግቢ ውስጥ የሚቆመው መደበኛ የዋዜማ ማህሌት አንደኛ በአካባቢው በድምፅ ይዋጣል ወይም ትኩረትን ያጣል። አሁን በጣም ብዙ ጊዜ እንደምታዩት በጣም ብዙ ሰዎች የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደትን በዓል ለማክበር ወይም ደግሞ ሄደው ቤዛ ኩሉ ዓለም ብለው ለመዘመር መንክር ስብዓተ ልደቱ የሚለውን ድምፅ ለመስማት ሳይሆን የአእላፋት ዝማሬ በሚል ቀይሮታል ማለት ነው። ምንድነው ተጽዕኖ ነው? ካህናቱ ደብተራዎቹ ስርዓቱን በሰላም እንዲያከናውኑ እንቅፋት ሊሆን ይችላል። ከሰዓት ጀምሮ ፀሐይና ነፋስ ሲመታው የነበረው አገልጋይ ምዕመን ወደ ቤቱ እንጂ ወደ ማህሌቱ የመሄድ አቅምም ሆነ ጉልበትን ያጠዋል። ሌላው የዜማ ስልት መደበላለቅ ነው። የቤተክርስቲያናችን ዋዜማ አገልግሎት በቅዳሴ በቅዱስ ያሬድ ዜማ፣ ግዕዝ፣ እዝልና አራራይ ላይ የተመሰረተ ጥንታዊና ጥልቅ ምስጢር ያለው አገልግሎት ነው የሚከናወነው። ችግሩ የአእላፋት ዝማሬ አብዛኛውን ጊዜ በዘመናዊ መሳሪያዎች መልክ የሚቀርብ በመሆኑ ከጥንታዊውና ረቂቅ ከሆነው የቅዱስ ያሬድ ዜማ መንፈስ ጋር አንደኛ የድምፅ ግጭት ያመጣል። የድምፅ ግጭትን ይፈጥራል። ተጽዕኖ ደግሞ ምዕመኑ የትኛውን ትኩረት ማድረግ እንዳለበት ግራ ይጋባል። ግራም እንዲጋባ ያደርገዋል። አሁን የአእላፋት ዝማሬ ላይ ሊድ ወይስ በቤተክርስቲያን ውስጥ ያሉ ሊቃውንት የሚያዜሙትን ዜማ ማህሌቱን አብሬ ልዘምር፣ አብሬ በማህሌቱ ልሳተፍ የሚለው ግራ የሚያጋባ ነገር ነው። የአእላፋት ዝማሬ ለምን የቤተክርስቲያን አይን የምንላቸው አውደ ምሕረት ላይ ወጥተው የሚሰብኩን ያስተምሩን ሰዎች የአእላፋት ዝማሬ መቀጠል አለበት፣ ይሄ በጥላቻ ነው፣ ይሄ ምናምን ነገር ነው የምንነቅፈው የሚሉ በርካታ አስተያየቶችን ሲሰጡ ነበር። ምዕመኑን ራሱ ግራ የምናጋባው እኮ እኛ ነን። ለሞተው ምዕመናን እንዳናለቅስ አንድ ሆነን ማልቀስ አንችልም። በአገልግሎታችንና ደግሞ እንደዚህን በመሳሰሉ ደግሞ አገልግሎት ላይ አንድ ሆነን እንዳንቆም ያደርጉናል። አሁን የምናየው በጣም ብዙ ሰው ወጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል አደባባይ ላይ የወጣው ህዝብ ብቻ ነው ወይ? ከዚህም በላይ የወጣ ህዝብ፣ ከዚህም በላይ ሊወጣ የሚችልበትን ህዝብ መርሃ ግብር ማዘጋጀት አይቻልም ወይ? ግን የምናየው ነገር ምንድን ነው? ቅርብ ያለችዋን ነገር እናያለን፣ እንመለከታለን። ከዛ በኋላ በትንሽ ነገር ስሜታዊ እንሆናለን፣ በትንሽ ነገር እንረካለን። ስለሚጠፋው ስህተትና ስለሚያደርገው ነገር ግን የምናውቀው ነገር የለም። እስኪ በመላው ዓለም ላይ ያላችሁ የአእላፋትን ዝማሬ እንዲሁም ደግሞ ከውጭም ወደ አዲስ አበባ ሄዳችሁ ይህን የአእላፋትን ዝማሬ አጋጣሚ ዳግኝታችሁ ለመለፍም የበቃችሁ አካላቶችን እንመልከት። የአእላፋት ዝማሬ ስህተት ባይኖርበት ኖሮ በውድቅት ሌሊት ወይም በዛሬው ቀን ዛሬውን ተገናኝቶ የአእላፋትን ዝማሬ ቀኑን ቀይረናል፣ የአእላፋት ዝማሬ ወደ አእላፋት ቅዳሴ ተለውጧል ብሎ ያውጅ ነበር ብላችሁ ታስባላችሁ? ለምን እንደሌላኛው ጊዜ እንደ ሁለተኛው እንደ አንደኛው ዝማሬ ላይ እንዳደረጉት ለምንድን ነው ዝም ብለው ያላለፉት? የዛሬ ዓመት እንገናኝ ለምን አላሉ? በዓሉ በሰላም ተጠናቋል። በቃ ከዚህ በኋላ ምንም ነገር ክፍተት አለ። ያንን ክፍተት ማየት የምንችለው ንጹህ በሆነ አይምሮ ውስጥ ቆመን ስንመለከት ስናይ ብቻ ነው። ንጹህ በሆነ አይምሮ ውስጥ ከዚህ አንጻር የአእላፋት ዝማሬ ላይ ከፈጠሯቸው መሰረታዊ ክፍተቶች መካከል ውስጥ እነዚህ ናቸው። ከዚህ በላይ ደግሞ የአእላፋት ዝማሬ ላይ እና ቆራቢያኑን በተመለከተ ለሚቆርቡ ሰዎች ቪአይፒ ቦታ እናዘጋጃለን እና ፎርም ሙሉ የሚል አይተናል፣ ተመልክተናል የአእላፋት ዝማሬ ላይ። ይህም ባዕድ የሆነ ነገር ነው። ስለዚህ ዲያቆን ሄኖክ ኃይሌ አሁን በያዘው አገልግሎት ውስጥ እያለማመደን ያለ ባዕድ የሆኑ ነገሮች አሉ ማለት ነው።
ምንም የማንክደው ሀቅ። ስለ ዝማሬው ተውት። የምናውቀው እየዘመርነው ያለው ዝማሬ ነው የሚዘመረው። ይሄንን ዝማሬ ቤተክርስቲያን እንዘምረዋለን። የአእላፋት ዝማሬም ተብሎ አውደ ምሕረት ላይ አደባባይ ላይ ሞተን ልንዘምረው እንችላለን። ግን እያለማመደን ያለው ነገር ግን ምንድን ነው የሚለውን ነገር ንጹህ በሆነ አይምሮ ውስጥ ብታዩትና ብትመለከቱት ባዕድ የሆኑ ነገሮችን እያለማመደን። ቅድም እንደነገርኳቸው የአእላፋትን ዝማሬ በተመለከተ በዝማሬው ላይ የማህሌቱን ስርዓት እንዲቋረጥ አድርጎታል። በማስታወቂያውም ጅምር እያሳሰበን ያለው ስለ ማህሌቱ ሳይሆን ወይም ስለ ዋዜማው ሳይሆን ወይም ደግሞ ለቅዳሴው መዳረሻ የሆነውን የቤተክርስቲያናችን ስርዓቱን ጠብቆ በርካታ ሊቃውንት የለፉበት የደከሙበትን ከቅዱስ ያሬድ የተወረሰውን ይህንን ያሬዳዊ ዜማ ምዕመናን እንዳይሰሙት አድርጓል። ሌላው በአእላፋት ዝማሬ ላይ ከቤተክርስቲያን አስተምሮ ውጪ የሆነ ለቆራቢያን ቦታ ለይቶ ምዝገባን ፈጽሞ በዚህ መንገድ ምዕመኑ ማዘጋጀት ከዚህ በፊት ያልተደረገ ተግባር፣ ያልነበረ ያልሰማነው ነገር ነው። ሲጀምር በመጀመሪያ ደረጃ እኔ ቆራቢ ነኝ ብሎ የሚናገር ሳይገባኝ እንዲገባኝ በፊት ያቆምከኝ አባቴ ፈጣሪ እግዚአብሔር ሆይ በምህረት ጠብቀኝ ብሎ ይወድቃል እንጂ እኔ ቆራቢ ነኝ ብሎ ቪአይፒ ቦታ ይዘጋጅለታል እንዴ? እንኳን አይደለም መስቀል አደባባይ ላይ ቤተክርስቲያንን ቪአይፒ ቦታ ታዘጋጅለትም ለሚቆርብ ሰው። የተለየ አድርገውም አትስተውም። ቅዱስ ሥጋው ክቡር ደግሞ ለሁሉም እኛ ቤተክርስቲያን ላይ ሆነ እንጂ እኮ ሌላው ቤተክርስቲያን ላይ አስቀድሶ የሚሄድ ሁሉ ቆራቢ ነው። ዛሬ እኮ በእኛ ቤተክርስቲያን ላይ የሚቆርብ ተብሎ ይለያል። ከዛ አንፃር በኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ ስፍራ እንኳን አደባባይ ላይ ወጥተው በአእላፋት ዝማሬ መርሃ ግብር ላይ የቆራቢዎች የቪአይፒ መቀመጫ ማዘጋጀት፣ ቅጽ ማስሞላት እና ቆራቢ ነኝ ብሎ ራሱን ለመግለጽ ያለውን አሰራር ከቤተክርስቲያን አስተምሮ አንጻር የሚከተሉት ያልነበሩ ስርዓቶች ናቸው። እነዚህ ቆራቢ ነኝ ብሎ መናገር እና መንፈሳዊ ገጽታው እንዴት ነው? ብዙ ሰው የማይቀርበው እኔ ኃጢአት ብሰራስ ብሎ ነው አይደል? ዛሬ ላይ ቆሞ ነገን አጥር ያጥራል፣ በወድቅስ ብሳሳትስ ብሎ ማለት ነው። ይሄ አንድ ሰሞን የመጣ በጅምላ ሄደን እንቁረብ፣ በጅምላ ሄደን እናድርግ፣ እነዚህ ባዕድ የሆኑ ነገሮችን እየከተተብን ነው፣ እየመጣ ነው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ቅዱስ ቁርባንን በከፍተኛ ትህትናና እኔ ለማይገባኝ በሚል መንፈስ የሚከናወን ምስጢር እንጂ ቆራቢ ስለሆንክ መስቀል አደባባይ ላይ ቪአይፒ ለማግኘት አይደለም የምትቆርበው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በተናገረው አምላካዊ ቃል መሰረት ለሚጠፋው መብል ሳይሆን ለማይጠፋው መብል ስሩ በሚለው መንገድ ማናችንም ዘላለማዊ ሕይወትን ለማግኘት እንጂ የቪአይፒ ቦታና ስፍራ ለማግኘት ቆራቢ የሆንክ ተመዝገብ የሚለው የቤተክርስቲያናችን አስተምሮ አይደለም። በአብዛኛው ምዕመኑ የቆረቡለት ቆርብ ያለው ብለውም አይናገሩም። ከመናገር ይልቅ ድርጊቱን በሚስጥርና በትህትና በመጠበቅ የሚመርጡበት አካሄድ ነው። ይሄ እስኪ በጥሞናና በቅን ልቦና በቅን መንፈስ እዩት። ይሄንን ምን አይነት ባዕድ ነገሮች እየመጡ እንደሆነ ማሳያው ማለት ነው። የምዝገባው ጥያቄ ለዝግጅት ተብሎ ቆራቢ ነኝ ብሎ ፎርሞ መምላት፣ ይህንን ጥንታዊ የትህትናና የሚስጥር ትውፊትን ስርዓትን የሚጥስ አይደለም። ደጋግሞ ስለ ቁርባን የሚያስተምር ልጅ ነው አይደል? ዲያቆን ሄኖክ እንደዚህ አይነት አስተምሮ አላት ቤተክርስቲያን። እስኪ እናውራ የቪአይፒ መቀመጫና የቤተክርስቲያን አንድነትን እንመልከት። እስኪ ቤተክርስቲያን የጌታን ስጋና ደም ለሁሉ በእኩልነት የሰጠ መሆኑን ታስተምራለች። ለሁሉም በእኩልነት በመምህረ ንስሐ ውስጥ ቀርቦ ኃጢአቱና በደሉን ተናዞ ንስሐ የገባ ሰው ሁሉም በእኩልነት የሚቆርበው ነው። አንተ ቆራቢ ስለሆንክ እዚህ ጋር ወንበር ተነጥፎልህ ወይም ከፍ ያለ ወንበር ላይ ተቀመጥ ብላ ቤተክርስቲያን ስርዓት የላትም። ቆራቢ ለሆናችሁ ቪአይፒ ማለት ምን ማለት ነው? በጥሞናና በትዕግስት ይሁት ምን አይነት ባዕድ ነገሮች እየመጡ እንዳለ
ስለዚህ አሁን የተከፈተ በር ነው፣ ማንም ሰው ዘው ብሎ የሚገባበት ነው። ይሄ ሰው እጁ አሁን ረጅም ነው። ከመንግስት ድጋፍ አለው። ይሄንን የመንግስትን ድጋፍ የሚያከናውኑ ነገ ተተኪ ነን የሚሉ እጩ ፓትርያርክ የሚሆኑ ነጭ ለብሰው የተገለጡት እንደና አባ ሳዊሮስ ያሉት ሌሎችንም ስንመለከት እጃቸው የረዘሙ ሰዎች አሉ። ችግር የለውም የሚባልበት መንገድ ነው። ግን ይሄ ነው ወይ? እንዲህ አይነት አስተምሮ አላት ወይ ቤተክርስቲያን? በቅን ልቦና በቅን መንፈስ የምናየው ነው። በቅን ልቦና በቅን መንፈስ የምናየው የምንመለከተው ማለት ነው። ቤተክርስቲያን ይህንን የጌታን ስጋና ደም ለሁሉ በኩልነት የተሰጠ መሆኑን ታስተምራለች። ሁለንተናዊነቱን ከክርስቶስ ስጋውና ደም ክርስቶስ የቆረሰውን እና ያፈሰሰውን ደሙን የቆረሰውን ስጋውን ያፈሰሰውን ደሙን ለሁሉም የሰው ልጅ በመሆኑ ቤተክርስቲያናችን አምልኮ ውስጥ ቪአይፒ የሚል ከፋፋይ ስያሜ መጠቀም ከአስተምሮ ጋር አይጋጭም ወይ? ቆራቢ ስለሆንክ ቪአይፒ ትባላለህ፣ ካልቆረብክ ደግሞ ወደዛ ትሄዳለህ። ዛሬም ስንበደለው ልጄ ብሎ የሚያየን አባት እግዚአብሔር በበደልና በኃጢአት ውስጥ ሆነን ልጄ ነገ ይመለሳል ብሎ ብርቱ የሆነውን ክንዱንና የፍቅር ጣቱን እየዘረጋ የሚጠብቅህ አባት እግዚአብሔር ዛሬ አንተ ቆራቢ ቪአይፒ ይቀመጥለታል፣ ያልቆረበ ደግሞ ታች ይቀመጣል፣ ካታንጋ ይቀመጣል ብለህ ልትለይለት የምትችልበት ከየት የመጣ ስርዓት ነው? ይህም በቅን ልቦና በቅን መንፈስ ነው። አሁን ሰውን ሰብስቦ ለሀገር ለኢትዮጵያ ድምቀት ምናምን ብለን ብቻ የምናውጅለት አይደለም። እውነቴን ነው የምነግራችሁ። በጽሁፌም ላይ እንደገለጽኩት ጥቂት ሰዎች የሚሰጧቸውን ሰዎች ማለት የሚሰጣቸውን አስተያየት አዘጋጆቹ የሚያደርጉትን ለመለወጥና ለመቀየር የሚያደርጉትን ጥረት ማድነቅ ይቻላል። ይሄንን ማድነቅ ጽፈናል። ከዛ ውጭ ግን ዲያቆን ሄኖክ ኃይሌ ነጥቦችን እያስቀመጠ ነው የሄደው። በተለይ ይሄንን ቤተክርስቲያን ውስጥ ያላችሁ ሊቅ ሊቃውንት የምትባሉ አስተውላችሁ ልትናገሩ አርቃችሁ ልታዩት የሚገባ ነገሮች ሁሉ በቃ ሊታረሙ የሚገባቸው ነገሮች መታረም እንዳለባቸው በግልጽ ማሳየት ያስፈልጋል። በዚህ አገልግሎት ውስጥ የታዩትን ክፍተቶች ማየት ይቻላል ማለት ነው። በሌላ መልኩ ደግሞ ልዩነትን ያስወግዳል። በውጭ ዓለም ላይ እንደሚታየው ሁሉ በቤተክርስቲያን ውስጥ ምዕመናንን በሙሉ እንደ ቆራቢ ሊታዩ ይገባል እንጂ በምዝገባና በልዩ መቀመጫ መለየት የለባቸውም የሚልም አለ። ስለዚህ ስርዓትና የዝግጅት አስፈላጊነቱንም ደግሞ ስናይና ስንመለከት ምዕመናን እንኳን ቪአይፒ የሚለውን ስያሜ መንፈሳዊ ይዘት ባይኖረውም ለቆራቢዎች የተለየ ቦታ ማዘጋጀት ቆራቢዎች በግርግር ውስጥ እንዳይጋፉና የስጋ ወደሙን ክብር እንዲጠብቁ ሊረዳቸው ሊሆን ይችላል ብለን እንኳን ብናስብ የምዝገባ ፎርሙ ለጸጥታምና ለቦታ አመቺነት የታሰበ ቢሆንም ከቤተ ክርስቲያን መንፈሳዊ አሰራር ጋር ግን ፈጽሞ የተራራቀና የተለያየ ነው። ይሄንን የማንክደው ሀቅ ነው። ሌላው በዚህ መንፈሳዊ አገልግሎት ውስጥ አንድ የሚባል ነገር ነበረው። ያው ጧፍ ይዛችሁ ነው ለገዳማት ደግሞ የሚሆን ጧፍ ከ10 የሚሆን መባ የምትሰጡበት ቦታ እየተባለ ሲገሰገስ ነበረ። ለየትኛው ገዳም ነው ማን የሚቆጣጠረው? ይሄን የሚገባውን የሚወጣውን ገንዘብ? ከዛ ሲቀጥል አንድ በጣም ማንሳት ያለብን ነገር አለ። ይሄንን ሁላችንም በጥሞናና በትዕግስት ብናየው እንዲህ አይነት ፕሮግራሞች ሲዘጋጁ ስፖንሰሮች ይኖራቸዋል። ያው የዘፈንም ስታዘጋጅ ምንም ስታዘጋጅ እና የአልማዝ የወርቅ የብር ምናምን ተብሎ ይለያል። ያ ማለት ምንድነው? አልማዝ ከወርቅ ይበልጣል፣ ወርቅ ደግሞ ከብር ይበልጣል። የማበላለጥ ሁኔታ ውስጥ ነው እና ዲያቆን ሄኖክ ኃይሌ ይህንን ከተጠቀመበት አንድ ትልቁ ነገር እነዚህ እንግዲህ
ዓለማውያኖቹ የሚያስተዋውቁበት ሂደት አልማዝ፣ ወርቅና ብር ብለው አልማዝ ከወርቅ ከፍ ያለ ስለሆነ በጣም ብዙ ብር የከፈሉ ሰዎች አልማዝ ይባላሉ። የአልማዝ ወይም የዳይመንድ ሊሆን ይችላል። ከአልማዝም በላይ ከፍ ያለ ማለት ነው። ወርቅ ደግሞ ከብር ያነሰ ስለሆነ ወርቅ ላይ ከፍ ያሉ መካከለኛ ደግሞ ከዛ ከዳይመንድ ወይም ከአልማዝ በታች ያሉ ወርቅ ሊባሉ ይችላሉ። ሶስተኛ ላይ ደግሞ ከነዚህ ከዳይመንድም ከአልማዝም ወይም ከወርቅም በታች ያሉ ደግሞ የብር ስፖንሰሮች ተብለው ሊጠሩ ይችላሉ። ወይም በቁጥር ደግሞ 1 2 3 ብለን ልናደርግ እንችላለን። ይሄ የማበላለጡ ሂደቱ ሁኔታ ላይ ነው። እሱ ግን የክርስቶስን አማሃ ይዘውለት የመጡትን ወርቅንና ዕጣንና ከርቤን ለዚህ ተጠቅመውበታል። እንደምታዩት በስክሪኑ ላይ ፕሮግራሙ በሚተላለፍበት ሰዓት የወርቅ ስፖንሰር፣ የዕጣን ስፖንሰር፣ የከርቤ ስፖንሰር ይላል። ምናልባት ብዙዎቻችን አልገባን ሊሆን ይችላል። ይሄም ነገር ባዕድ ነው። ለምሳሌ ወርቅን ስንመለከት ሰባ ሰገል ወርቅን የገበሩለት ለጌታ ለኢየሱስ ክርስቶስ ወርቅ ስለ ንግስናውና የመንግስቱን ሁኔታ ማሳያ ነው። ዕጣን ሊቀ ካህን መሆኑን ማሳያና ክህነትን መኖሩን ማሳያ ነው። ከርቤው ደግሞ ለሞት ብለው ነው ያቀረቡለት። በዚህ ውስጥ መበላለጥ የለም፣ መለያየት የለም። ዲያቆን ሄኖክ ኃይሌ ይህንን ነገር በሚያቀርብበት ሂደት ውስጥ በልዩነት አሳይቶ ሶስቱ ሰብአ ሰገል ይዘው የመጡት የጌታን የኢየሱስ ክርስቶስ የአንዱን ጌታ ክብር በተመሳሳይ መንገድ አንድ መሆኑን ለመግለጥ የተጠቀሙበት ነው። እዚህ ጋር ግን በስፖንሰሮች መልክ ወርቅን የሚከፍሉ ሰዎች ከፍ ያሉ ናቸው። ዕጣን ያላቸው ሰዎች ከወርቅ ያነሱ ናቸው። ከከርቤ ደግሞ ከፍ ያሉ ናቸው። ከርቤ ደግሞ ከወርቅና ከዕጣን ያነሱ ሰዎች የሚከፍሉበት ክፍያ ነው። ይሄስ እንዴት ይታያል ካስተምሮ አንፃር? እንዴት ነው የምናየው? ስለዚህ ዲያቆን ሄኖክ ኃይሌ በዚህ መንፈሳዊ አገልግሎት ውስጥ በርካታ ባዕድ ነገሮችን ከስቷል። በቀጣይ የአእላፋትን ዝማሬ ወደ አእላፋት ቅዳሴ ሊያድግ ነው ብሎ እዚህ ስክሪኑ ላይ በደንብ እንደምታዩትና እንደምትመለከቱት የአእላፋት ዝማሬ ላድርግላችሁ እስኪ። የአእላፋት ዝማሬ ወደ ቅዳሴ ሊያድግ ነው። ምን ማለት ነው? ቅዳሴ በሚያስፈጽሙት 5 ልዑካን ብቻ ተወስኖ የሚካሄድ አገልግሎት ነው? ቅዳሴ እኮ ሰማያዊ አገልግሎት ነው። በዚህ በኮቪድ ጊዜ ሰዎች ቤተክርስቲያን መሄድ ስላቃታቸው ቅዳሴው ኦንላይን ይካሄድ ነበር። ያ የፈጠረው ተጽዕኖ በጣም ብዙ ሰዎችን አስንፏቸው ነበር። ዛሬም ድረስ አብያተ ክርስቲያናት ቅዳሴያቸውን ለማይመጡ ሰዎች ላይፍ ያስተላለፉታል። ላይፍ ማየትም ደግሞ ቅዳሴን በላይፍ የሚመለከቱ ሰዎች አሉ ማለት ነው። ቅዳሴን ቅዳሴ የሚያሰኘው የዕጣኑ ጢስ እየሸተተ የቤተክርስቲያኒቱ መዓዛ እያወደ አስቀድሰህ በአካል ተገኝተህ የምትፈጽመው ስርዓት እንጂ በተወሰነ ግብረ ኃይል ኢቨንት አዘጋጅቶልህ ቅዳሴ የምታከናውነው አይደለም። ለዚህም ቅዳሴ ዝግጅት የተሰጠውን ለመቀበል ከአብይ ጾም በኋላ ጀምረን ስርዓተ ቅዳሴ ተሰጥኦ እናስተምራለን ይላል። ምን አይነት ስርዓት ነው ዲያቆን ሄኖክ ኃይሌ እያመጣ ያለው? በዚህ በድካምና በተጣበበ ሰዓትስ ይህንን አይነት ውሳኔ ለመወሰን የተፈለገበት ምክንያት ምንድን ነው? ያለውን ጩኸትና ክፍተት ለመድፈን ሲባል አይ ቀኑ ተለወጠ። ቀኑ መለወጡ በጣም 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 ጥሩ ነው። ግን አሁንም በውሳኔው ስሜታዊ ከመሆኑ አንፃር የተነሳ ተወለደ ሳትል አሁን ተወለደ የሚል ዘምር ነው። ምክንያቱም ተወለደ ብለን የምንዘምረው ክርስቶስ መንክር ስብሐት ልደቱ ብለን የምንናገረው በዕለቱ ነው።
ከዋዜማው ጀምሮ ባለው የማህሌት ስርዓት ጀምረን ዝማሬውን አካተን በቅዳሴው እነሆ በዳዊት ከተማ ክርስቶስ ቤዛ የሆነው ኢየሱስ ክርስቶስ ተወልዷልና አትፍሩ የሚለውን ቃል በወንጌል ሰምተን ወንጌላዊ አስተምሮ በወንጌል ከጨረሰ በኋላ እትው በሰላም በሚለው ቅዳሴ ክርስቶስ ተወለደላችሁ እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ የሚለውን የምስራች ሰምተን እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ የሚለውን የትንሣኤውን ብስራት ሰምተን የምንለያይበት ነው። ሳይወለድ ተወለደ ማለት ይቻላል። ዋዜማ ማለት ገና ከመድረሱ ከአንድ ቀን በፊት ማለት ነው። ያለ ጥናት ነው የሚወሰነው ውሳኔ የሚለው ነገር ይሄ ነው። ለምንድን ነው ቀኑን እንደዛ ከተፈለገ ወደፊት የማይደረግ? ለምን ማድረግ አትችልም? ስለዚህ በአንድም በሌላም በርካታ ስህተቶችን የምናይበት አሁንም ቅዳሴን በተመለከተ ኢጃት ያዘጋጀው ተብሎ እንዴት ሊነገር ይችላል? ሰው ከቅዳሴ ከመቅረቱ ብቻ በፍራቻ እና በድንጋጤ የተወሰነ ግለሰብ የሚመራው ተቋም መሆኑን ማሳያ ይሄ የተወሰነ ውሳኔ ነው። በድንጋጤ ማለት ነው። ሰው ከቅዳሴ ቀረ፣ አብያተ ክርስቲያናት አጉረመረሙ፣ ባዶ ሆነ። በዚህ ምክንያት ሰው ኮንሰርት እየሄደ እኮ ቤተክርስቲያኑ ሙሉ ነበረ። ዛሬ ዘፈን ኮንሰርት መንቶ ቤተክርስቲያኑ ባዶ ሆነ የሚል ነገር ሲመጣ ከብዙ አድባራትና ገዳማት ከወዳጆቹም ይሄን ሐሳብ ሲመጣ ቶሎ ብሎ ቀኑን ቀይሬዋለሁ፣ ከዛስ ከዝማሬ ወደ ቅዳሴ የአእላፋትን ዝማሬ ቀን ወደ ቅዳሴ ቀን ቀይሬዋለሁ። ምን ማለት ነው ነው ጥያቄ። በምን አይነት መንገድ ሊከናወን ነው? እርግጠኛ ነኝ ይሄንን ስትሰሙ ነገ መግለጫ ትሰጣላችሁ። ቅዳሴ ያልነው ሁሉም በየቦታው ሊያስቀድስ ነው ወይስ ኢጃት የተባለው መስቀል አደባባይ ላይ ቅዳሴ ሊያዘጋጅ ነው? ወይስ ኢጃት የተባለው አካል በየአጥቢያው ላይ ቀዳሾችን ሊመድብ ነው? አስቀዳሾችን ሊመድብ ነው? ሊከፋፈል ነው? መስቀል አደባባይ ላይ እንደተገኘው የተወሰኑ ሰዎች ቦሌ፣ የተወሰኑ ሰዎች ሜክሲኮ አካባቢ፣ የተወሰኑ ሰዎች አየር ጤና አካባቢ፣ የተወሰኑ ሰዎች ፈረንሳይ እያለ ሊመድብ ነው? ምንድን ነው የታሰበው? እንዲህ አይነት ነገሮች ባዕድ ነገሮችን በማምጣት የመንግስትን ፍላጎት ለማሟላት በክርስቲያኖች ሞትና ስቃይ ላይ እጅን አፍ ላይ ጭነ ህብረትና አንድነት በዚህ ጋር ወጥተ ክርስቲያኖች መሞት የለባቸውም ቢባል ዛሬ የክርስቲያኖች መሞት አይቆምም እንዴ? ይቆም ነበር እኮ። አንድ ነገር ልንገራችሁ። በርካታ የብልጽግና ካድሬ ብዙ ነገሮችን ሲያጮሁ ነበርና ምዕመናንን በእውቀት እንጂ በሙቀት ሲነዳው አትመለከትም ይላል። ፖለቲካ ውስጥ አይገባም ይሉታል። አንድም ደግሞ ልክ እንደዚህ ሲል የጻፈውን አይተናል። ሙስሊም ነው። ዲያቆን ሄኖክ ኃይሌ ለሌሎች ሃይማኖታዊ ተቋማት ላይ ላሉ መምህራን ኃላፊዎች ትልቅ መመሪያ የሚሆን መምህር ነው ይላል። ቤተክርስቲያኗን እሱን በፈለገችበት ሰዓት ሁሉ ከፊት የምታገኘው ድንቅ መምህር ነው ይላል። ስለ እሱ ጥላቻ ከየትኛውም ሰው አትሰማም ይላል። ፖለቲካ አጀንዳ ውስጥ ራሱንም ሲከት አታየውም። ከሌሎች ሃይማኖትም ጋር ብሽሽቅ ውስጥ አይገባም። ምዕመኑንም በእውቀት እንጂ በሙቀት ሲነዳው አትመለከትም። ሁሉም የሃይማኖት ተቋም የዲያቆን ሄኖክ ኃይሌን አይነት በሳልና አዋቂ መሪ ያስፈልገዋል፣ በተለይ ለወጣቱ ይላል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ያውም ስመጥር የሆነ በብዙ ሰዎች የተወደደ ብዙ ነገሮችን አውጥቶ መናገር የሚችል ሰሞኑን እንኳን እንግዲህ ለዚህ መንግስት ቀራቢ የሚባሉ መንግስት የሸለመው አንገቱ ላይ ወርቅ ያጠለቀለት ፓስተር ዮናታን በኢትዮጵያ ኦርቶዶክስ ቤተክርስቲያን የታቦት የአምልኮ ስርዓት ላይ የሚሰጠውን አስተያየት በተለያየ አጋጣሚ ላይ በግርላት ላይ የሚሰጠውን አስተያየት እናያለን፣ እንመለከታለን። ዲያቆን ሄኖክ በዚህ ጉዳይ ላይ መናገር አይፈልግም፣ መጣላት ስለማይፈልግ ስለሚመሰክሩለት ማለት ነው። ግን ይሄ ነው ወይ አንድ ሰባኪን ሰባኪ የሚያሰኘው? ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ ማለት እኮ ይሄ ነው እንዴ?
አንተ የምታመልከውን እምነትህን ሌላው ቢናገረው የሚደመጠው ጥቂት ሰው ነው ሊሆን ይችላል። እንደነዚህ ያሉ ሰዎች ደግሞ ተከታያቸው ብዙ ነው። ስለዚህ ወጥተው መናገር የለባቸውም የሚል አካል አለ። መስለና ተሞዳሙደ በመኖር ብቻ ውዳሴን እየተቸርክ የምትኖርበት አካሄድ ግን አይደለም ብዬ ነው የማስበው። እውነት ከሆነ እውነት ነው። ስለ እውነት ከቆም ስለ እውነት ትናገራለህ። ያመንክበትን ነገር ትመሰክራለህ። ሰዎች ሊሳሳቱ ይችላሉ። ለተሳሳቱት ነገር የትክክል አይደለም ብለህ መናገር ፖለቲካ አይደለም። ሰው ሲሞት ሞተ ብሎ መናገር ፖለቲካ አይደለም። የሐዋርያው ቃልም ጭምር ስለሆነ ማለት ነው። እውነትን እውነት የሰማነውን ያየነውን እንመሰክራለን ነው። ዛሬ ክርስቲያን እየተገደለ ነው፣ እየሞተ ነው። በዚህ ፕሮግራም ላይ ይህንን ያህል በርካታ ህዝብ በተሰበሰበበት ላይ እውነት እንነጋገር ከተባለ በዚህ አጋጣሚ መስቀል የጨበጡት አስኬማ ያሰሩት ጳጳሳት ጭምር ማስጠንቀቂያ እንደተሰጠዋል። በተለያዩ ምክንያት የሞቱትን ሰዎች እግዚአብሔር በስደት ያሉትን ይጠብቅልናል። ደፍረ እኮ መናገር አትችልም። ደፍረ ማውራት አትችልም። ግን ይህ ጥሩ አጋጣሚ አልነበረም። ክርስቲያን ወገኖቻችን እየተሰደዱ ነው። አንድነትና ህብረታችንን ማጠናከር አለብን። የሞቱትንም እናስባቸዋለን መባል የለበትም። ለነገሩ ለካ መንግስት ነው ያዘጋጀው ፕሮግራም ነው። ደግሞ ብትል ያው ጥቁር የለበሱ ሰዎች ሁሉ እየተመለመሩ በሜዳው ስለሆነ እየተቸ ብዙ ነገር ሲያደርግ እንደነበረ እያየን እየተመለከትን ነውና ሌላው ምንድነው የሚለውን ነገር ይህን ተከትሎ እንግዲህ በዲያቆን ሄኖክ ኃይሌ አማካኝነት ፍቃድ ተገኝቷል። ኦርቶዶክሳውያን እንደምታዩት መስቀል አደባባይ ላይ ወጥተዋል። በቅርቡ ደግሞ 500 የውጭ ፓስተሮች በመስቀል አደባባይ በቅርቡ ኢቨንት ይደረጋል። ይሄ ሁሉ ምንድነው ስንል የገጸ ግንባታን ሽፋን ለመስጠት ነው። አሁን እዚህ ጋር እንደምታዩት መስቀል አደባባይ ላይ ወጥተው ኦርቶዶክሳውያን አምሮባቸው ታይተዋል። ነገ ደግሞ ፕሮቴስታንቶች ያውም ከውጪ የመጡ ፓስተሮች 500 የሚጠጉም አገር ውስጥ ያሉትን ሳይሆን ከውጪ ባሉት ፓስተሮች አገልግሎቱ የሚከናወንበት ኢቨንት እየተዘጋጀ እንዳለ የመረጃ ምንጮቻችን አድርሰውናል። ከዚህ በኋላ ኦርቶዶክሳውያን መጥተው ምን ሊሉ ነው? አፍ መያዣ በጣም ብዙ ነገሮች እየተሰሩ ነው። ይሄ ሁሉ አሁን የምታዩት የወጣ ኦርቶዶክሳውያን ምንም ነገር ሊተነፍስ አይችልም። 500 ፓስተሮች ከውጪ በመስቀል አደባባይ በቅርቡ ኢቨንት ይከናወናል፣ ኮንሰርት ይከናወናል። አለቀ። እጅን አፍ ላይ ትጭናለህ። ስለዚህ የደመቀች የተዋበች አዲስ አበባን ለማየት ኦርቶዶክሳውያን ብቻ አይደሉም ፕሮቴስታንቶችን ማሳየት አለብን ይላል። ቀጥሎ ደግሞ ሙስሊሙ ይነሳል። እንዲህ ያለ ፍክክር ቤት ይሆናል ማለት ነው። ከዛስ ትንሞዳሞዳለ ሁኔታው ይቀጥላል ማለት ነው። ዲያቆን ሄኖክ ኃይሌ ግን ከልብ ልታስብበት ይገባል። ለምታደርጋቸው መንፈሳዊ አገልግሎቶች ሁሉ ቆም ብለህ ማሰብ ያስፈልጋል። ከምትወስነው ውሳኔ ባሻገር አብረው ያሉትንም ሰዎች ይህን ብናደርግ ምን ሊያስከትላል የሚችለውን ነገር ማየት ያስፈልጋል። ጥናት ቢኖረው ቢገመገም ኖሮ ይሄ ፕሮግራም መስቀል አደባባይ ላይ ያው ሁሉ ህዝብ በተገኘበት ብዙ አብያተ ክርስቲያናት የልደትን በዓል ባዶ ሆነው አይውሉም ነበር። እንደገና ማን ነው የሚጠይቀው? በዚህ የመስቀል የአእላፋት ዝማሬ ላይ በነገራችን ላይ የቤተክርስቲያናችን ገቢ ይቀንሳል ብሎ የሚያስብ ሰው አለ። ግን አሁን እንግዲህ እንደምታዩት የገባውንም እያወጣ ነው መንግስት አይደል? ሰው ወደ ቤተክርስቲያን ሲሄድ ነው አይደል? አገልግሎቱን ሲሳተፍ ነው አይደል ገንዘብ የሚሰጠው። በጣም ብዙ ሰዎች ብዙ ገንዘብ አፍሰዋል። እዚህ ጋር ለገዳም ምናምን ተብሎ ስም ተሰጥቶታል። ምን ያህል ብር ተገኘ? ስፖንሰሮቹ ምን ያህል ከፈሉ? ጠይቅ ደግሞ አንተ ማነበል አንተ ማነበል። ስለዚህ ገቢ እየተሰበሰበ ነው ማለት ነው፣ ወደ ግለሰብ ተቋም ማለት ነው። ከቤተክርስቲያን ተቋም ወደ ግለሰብ ተቋም እየተሰበሰበ ነው ማለት ነው። ይሄስ ተገቢ ነው? ይሄስ አካሄድ ነው? ሰው ወደ ቤተክርስቲያን እንዳይሄድ ተደረገ። በግለሰብ ተቋም ከርቀት በሚታይ ለገዳም በሚል ስያሜ ሰዎች መባ ያመጣሉ። ገዳሜ ድረስ አይድረስ ምንድነው ማስረጃ? እና ዲያቆን ሄኖክ ኃይሌ የጨበጥከውን መሪ ቀስ ብለህ ያዘውና
በየትኛው በኩል ብነዳው ነው የሚሻለው የሚለውን ነገር ቆም ብለህ አስብበት። ይሄ ወንድማዊ ምክሬ ነው። እንዲህ አይነት መንፈሳዊ አገልግሎቶች መኖር አለባቸው፣ ምንም ጥርጥር የለውም። ዝማሬ መዘመር አለብን፣ ምንም ጥርጥር የለውም። ግን በምን አይነት መንገድ ነው አገልግሎቱን ማከናወን ያለብን? አሁን ከአእላፋት ዝማሬ ወደ አእላፋት ቅዳሴ ስናደርገው ሰው ምንድነው የሚረዳው? የችኮላ ብቻ የድንጋጤ ብቻ ስሜት ወስነ ወደ አእላፋት ዝማሬ ቀይረናል የምትልበት አጋጣሚ፣ ይሄ ስሜታዊ ነው። ከስሜታዊነትን ባሻገር ግለሰብ የሚመራው ተቋም መሆኑን ማሳያ ነው። ሌላው በጣም ብዙ ሰዎች አንዳንድ ሰዎች ያሉ ነገሮች አሉ። ይሄንን ጉዳይ በተመለከተ ማህበረ ቅዱሳን አልዘገበውም። የዝማሬ አእላፋትን በተመለከተ ዘገባ አልዘገባ አይመለከተንም። ማህበሩ ራሱ አፍ አለው፣ መናገር ይችላል። ማህበሩን ለማፍረስ ነው ብሎ መናገር ይችላል እርሱ። እኛ ግን አንልም። እኔ ማለት አልችልም። የማህበሩ ልጆች አይደሉ ዘው ሲሉ የምናያቸው እዛ ውስጥ። ስለዚህ በጣም ብዙ ሰዎች ይሄንን ጥያቄ ስለጠየቁኝ ይሄንን ጥያቄ በተመለከተ ራሱ ማህበሩ መመለስ ይችላል የሚለውን ነገር ለማሳሰብ ወዳለሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የአእላፋት ዝማሬ ወደ አእላፋት ቅዳሴ ሊያድግ ነው የሚለው ግን ምን ማለት ነው የሚለውን ነገር ከእናንተው ከዲያቆን ሄኖክ ኃይሌ እንጠብቃለን። ምንድነው ያሰባችሁት? ቀኑ ምናልባት ይህንን ዋዜማው ላይ ያለማድረጉ ጥሩ ነው። ወደኋላ ግን ሲወሰድ ሳይወለድ ተወለደ ማለት ይቻላል ወይ? በጣም በርካታ ነገሮችን በጥሞና አስቡና እዩት። ቆም ብላችሁ ተመልከቱት። ከስሜት ወጣ ባለ መንገድ እንየው። ስርዓተ ቤተክርስቲያንን ጠብቀን ለማስጠበቅ ሁላችንም የበኩላችንን ሚና እንጫወት። ከዛ ባሻገር ማንም ከማንም ጋር ስጋዊ ጠብ የለውም። ሲሰሩ እናመሰግናለን፣ ሳይሰሩ ሲቀር ደግሞ ትክክል ያልሆነ ነገር ትክክል አይደለም የሚለውን ነገር እንልመድ ቀና በሆነ መንገድ። ነገራችን ላይ ፍየል ከመድረሷ ቅጠል መበጠሷ ያሉትን ሰዎች ግን አይመለከትም። ይሄ በጥሞና በተለይ ቤተክርስቲያኑ ስላላችሁ ሊቃውንት የቤተክርስቲያኒቱ ልጆች ለማሳሰብ ወዳለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም በዓል ይሁንላችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። እስከ ፍጻሜ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልእክቱ ለሌሎች ሼርና ላይክ በማድረግ አብራችሁንም ስለቆያችሁ ከልብ አመሰግናለሁ። ሰላም ሁኑ፣ ሰላም ቆዩ። መልካም ዕለት